እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛለን። እንግዲህ ዛሬ ደግሞ እነዚህን ሉዝ እና ሎስ የሚሉ ሶስት አምታች ቃላቶችን እምናይ ይሆናል። ብዙ ጊዜ ብዙ ሰዎች ሰምታቷቸው ስለማይ ፈተና ላይም ብዙ ጊዜ እንደዚህ አይነት ጥያቄዎች ስለሚመጡ ስለማይ ነው አነባበባቸው ይለያያል። ይሄ ሉዝ ዚ ሳውንድ ነው መጨረሻ ላይ ሉስ፣ እነዚህ ሁለቱ በጣም ይቀራረባሉ። ይሄ ደግሞ ሎስ ነው። እንግዲህ አሁን እያንዳንዱን እናያለን። መጀመሪያ ላይ የምናገኘው ሉዝ የሚል ነው። ትርጉሙስ ምንድነው ካልን የሆነ ነገር ጠፋ፣ ሳተ፣ ተሸነፈ፣ ጣለ የሚል ነው። ቨርብ ነው፣ ግስ ነው። to not win, to misplace, to no longer have something ማለት ነው። ቨርብ ከሆነ ደግሞ ቨርብ 1 ቨርብ 2 ቨርብ 3 ፎርም ይኖረዋል። ይሄ ዲክሽነሪ ፎርሙ ነው። ሉስ ቤዝ ፎርሙ ማለት ነው። ሎስት ቨርብ 2 ወይም ፓስት ፎርሙ ነው። ፓስት ፓርቲሲፕል ፎርሙ ወይም ቨርብ 3 ፎርሙም ሎስት ይሆናል ማለት ነው። በምሳሌ ብናየው በጣም አሪፍ ይሆናል። የመጀመሪያው ምሳሌ I don't want to lose my keys ይላል። ቁልፎቼ እንዲጠፉብኝ አልፈልግም ነው። ሁለተኛው ምሳሌ ደግሞ አርሰናል ሎስት ዘ ጌም አጌንስት ማን ዩ ይላል። እንግዲህ ሰሞኑን እንደምታውቁት አርሴናል በማንቸስተር ተሸንፏል እና ያንን መሸነፍ የምንገልጽበት ነው። ኢትስ ፓስት ቴንስ። አርሴናል ሎስት ዘ ጌም አጌንስት ማን ዩ ማለት ነው። በማን ዩ ተሸነፈ አርሴናል እያልን ነው ማለት ነው። ቀጥሎ ያለው ምሳሌ ደግሞ be careful not to lose your phone ስልክን እንዳጥለው ተጠንቀቅ ነው። be careful። ቀጥሎ ሲያለው I'm starting to lose my patience ትግስቴ እየተሟጠጠ ነው፣ እየቀነሰ ነው ማለት ነው። መቀነስም ይሆናል lose የሚለው። ለምሳሌ I am trying to lose weight ካልኩኝ ክብደት ለመቀነስ እየሞከርኩ ነው። lose my patience ካልን ደግሞ ትግስቴ እያለቀ እየተሟጠጠ እየቀነሰ ነው። ቀጥሎ ደግሞ ያለው he got lost ይላል። ጠፋ ነው። ለምሳሌ አንድ ሰው ከተማ ወይ ጫካ ውስጥ ሄዶ ቢጠፋ ምንድነው? he got lost መጥፋት እንደዛ ማለት ነው። እንግዲህ ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ ይሄኛው ሉስ የሚል ነው። እዚህ ጋር ደብል ኦ ነው። ይሄ ሉስ ተንቦረቀቀ። እዚህ ጋር ያለው አንድ ኦ ጨምሮ ተንቦረቀቀ። ስለዚህ ሰፋ ማለት ነው። በነገራችን ላይ እንደ አድጀክቲቭም እንደ ቨርብም ሆኖ መምጣት ይችላል። ሉዝ ማለት ኖት ታይት ያልሆነ የታይት ተቃራኒ ሉዝ ነው የሚሆነው ማለት ነው። ፍሪ ኖት ፈርምሊ ፊክስድ ያልሆነ ወይም ደግሞ ሪሊዝ ማድረግም ሊሆን ይችላል እንደ ቨርብ ሲሆን ማለት ነው። አብዛኛውን ጊዜ እንደ አድጀክቲቭ ነው የሚመጣው። አልፎ በተለይ የድሮ መጽሐፎችን ስናነብ ሉዝ እንደ ቨርብ ገብቶ ልናገኘው እንችላለን። ፓስት እና ፓስት ፓርቲሲፕል ፎርሙ ሉስድ ነው። ኮመንሊ ሞደርን እንግሊሽ ላይ ስለሌለ ብዙም እዚህ ላይ አትጨነቁ። ልል፣ የላላ፣ የተፈታ፣ ያልታሰረ፣ ልክስክስም ሊሆን ይችላል። ለምሳሌ ሉስ ፐርሰናሊቲ የሆነ ሉስ የሆነ ልቅ። አሁን ለምሳሌ ሉስ ቶክ ካልን ልቅ የሆነ ንግግር አይነት ማለት ነው። ምሳሌዎቹን እኒ እንደ አድጀክቲቭ ሲገባ ለምሳሌ this shirt is too loose ምን ማለት ነው? ይሄ ሸሚዝ ሰፍቶኛል ተንቦርቁቋል ማለት ነው። በቃ ቦል ሆኖብኛል ማለት ነው። ቀጥሎ ያለው ደግሞ the dog is loose ይላል። the dog is free and control ውሻው አልታሰረም ተለቆ ነው ያለው ማለት ነው። ቀጥሎስ ያለው hair hanging loose ጸጉሩ hanging free ነው። በቃ ይሄ የተበተነ ጸጉር አላ እንደዛ ማለት ነው፣ ያልታሰረ። my shoes are loose ይሄ ደግሞ ምንድነው? ጫማዬ ሰፍቶኛል ነው፣ ኖት ታይት አይደለም። ቀጥሎስ ያለው እንደ ቨርብ ሲገባ ማለት ነው። ኮመን እንዳልሆነ ነግሬያቸዋለሁ። ፕሊዝ ሉዝ ዘ ሮፕ ካልን ገመዱን ፍታው ልቀቀው ማለት ነው። ሪሊዝ ኢት ማለት ነው። ኢን ሞደርን እንግሊሽ ሪሊዝ ኢት ሌት ጎ ሌት ፍሪ ነው የምንለው እንጂ ይሄንን ሉዝ አንጠቀምም። ግን አጋጣሚ እንደዚህ ካያችሁ ምን ማለት እንደሆነ በዚሁ አጋጣሚ እንድታቁ ነው። ገመዱን ፍታው ለማለት ስለዚህ ፕሊዝ ሉዝ ዘ ሮፕ ነው የምንለው ማለት ነው። ወደሚቀጥለው ስናልፍ ደግሞ ሎስ የሚለውን እናገኛለን። ሎስ ማለት ደግሞ the act or result of losing ማለት ነው። የሆነ ነገር መጥፋት፣ ማጣት፣ ሽንፈት፣ ተሸናፊነት፣ ኪሳራም ሊሆን ይችላል። እንደየአግባቡ ትርጉሙ ትንሽ የተለያየ ሊሆን ይችላል። መቀነስ ድርጊቱ ሳይሆን ቅነሳ ናውኑን ነው የሚሆነው ማለት ነው።
ምሳሌዎችን ብናይ በጣም ግልጽ የሚሆን ይመስለኛል። we suffered a big loss ይላል። በጣም ትልቅ ኪሳራ ነው የገጠመን ማለት ነው። ቀጥሎ the loss of her wallet made her upset የዋሌቷ መጥፋት አበሳጫት ነው። ምን loss of the act of losing her wallet ማለት ነው። weight loss can be difficult ክብደት መቀነስ ከባድ ሊሆን ይችላል ነው። እውነትም ከባድ ነው። the loss was unexpected ኪሳራው ሽንፈቱ ያልተጠበቀ ነበር ነው። the loss ምኑ ሽንፈቱ ኪሳራው his death is a great loss በነገራችን ላይ ነጻነት ወርቅነህ የሞተ ሰሞን ነው ይሄንን ቪዲዮ እየሰራሁት ያለሁትና his death የሱ ሞት is a great loss ትልቅ ኪሳራ ትልቅ ማጣት ነውና loss የሚለው በዚያ አግባቡ ሊገባ ይችላል ማለት ነው። አሁን ጥያቄዎችን አብረን የምንሰራበት ጊዜ ላይ ደርሰናል። እስኪ ጥያቄዎቹን እናንተ ቀድማችሁኝ እየሰራችሁ አብረን እንሰራለን። የመጀመሪያው don't your passport while traveling ይላል። don't lose እንዳይጠፋብህ ነው። these shoes are too for running ይላል። ሁለተኛው ደግሞ ትርጉሙ ደግሞ ጫማው አያስሮጥም በጣም ሰፊ ነው ነው የተንበረቀቀ ነው ነገር ነው። ስለዚህ these shoes are too loose for running ይሆናል ማለት ነው። the company reported a huge financial loss the company reported a huge financial loss last year ነው። ካምፓኒው ትልቅ ፋይናንሻል ሎስ ነው የገጠመው ባለፈው አመት ነው። if we this game we are out of the tournament if we lose ይሄንን ጌም ከተሸነፍን ከጫወታ ውጪ እንሆናለን ነው። ቀጥሎስ ያለው my belt is after I lost weight ክብደት ከቀነስኩ በኋላ ቀበቶዬ ሰፍቶኛል ነው። my belt is loose ይላል የሰፋኝ ነው ማለት ነው። አጥብቆ አይዘኝም ክብደት ከቀነስኩ በኋላ እያለ ነው። she was very sad about the loss of her dog እንግዲህ ትርጉሙ ደግሞ በውሻዋ መጥፋት በጣም አዝናለች ማለት ነው። the loss of her dog ሰባተኛው ደግሞ be careful not to your phone at the beach not to lose እንዳይጠፋብህ ተጠንቀቅ ነው። the rope is so tied together the rope is loose so tie it tighter ገመዱ ላልቷል ልቅ ነው ስለዚህ አጥብቀ እሰራው ነው። there is nothing worse than the of trust there is nothing worse than the loss of trust ይላል። ከእምነት ማጣት የበለጠ ክፉ ነገር የለም እያለ ነው። screw can cause serious problems ይላል። የሆነ ብሎን serious problem ሊያስከትል ይችላል ይላል። loose ልል የሆነ ብሎን serious problem ሊያስከትል ይችላል ነው። ስለዚህ ይሄንን በቀላሉ እንመልሳለን። 11ኛ he accepted the and moved on he accepted the loss ኪሳራውን ተቀብሎ ህይወት ቀጣይ ነው ብሎ ተቀበለው ነው። 12ኛው ደግሞ try not to focus during the presentation ይላል። lose try not to lose focus during the presentation ይላል። በፕሬዘንቴሽን ጊዜ ፎከስን እንዳታጣ ተጠንቀቅ ይላል። ቀጥሎ ደግሞ 5 ጥያቄዎችን ሰጣችኋለሁ። እነዚህን 5 ጥያቄዎች ሞክሩ፣ መልሱን ኮሜንት ላይ ጻፉና ቪዲዮውን እዚህ ጋር ፖዝ አድርጉት፣ እዚህ ጋር አቁሙት ቪዲዮውን። ለምን የነዚህ ጥያቄዎች መልስ ቀጥሎ ያለው ስላይድ ላይ ስለሆነ እነዚህን ጥያቄዎች እናንተ ሞክሩ መጀመሪያ ላይ ማለት ነው። መልሱን ኮሜንት ላይ ያስገቡልኝና ከዛ መልሱን ታያላችሁ ማለት ነው። ሞክሩት። እኔ አሁን መልሱን ወደ ማሳየት ሄዳለሁ ማለት ነው። እንግዲህ መልሱ የኔን ይመስላል። እንዴት ነበረ? ከባድ ነው? ቀላል ነው? እስኪ ኮሜንት ላይ አሳውቁኝ። ስኮራችሁንም ንገሩኝ ሳትደብቁ ትክክለኛ ስኮራችሁን ከ5 ስንት አገኛችሁ? መልሱን ኮሜንት ላይ እጠብቃለሁ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ እላለሁ። ባይ ባይ። see you next time
Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English.